ያፌት ለሄለን የራስ ምታት እንደሆነ ቀጥሎበታል። እዛ ቤት የገባው በነገራችን ላይ ለራሱ ጥቅምና ለራሱ ሲል ነው። ለራሱም ቃል ገብቷል። እዛ ቤት ሲገባ ይህ ቤት የእህቴ ቤት ነው፣ ስለዚህ እኔና የእህቴ ልጅ ነን የምንቀመጠው፣ ሌሎቹ ከዚህ ቤት ወልቅ ብለው ይወጣሉ ሲልም ለራሱ ቃል ገብቷል። ያን ቤት እንደምንም ብሎ ለራሱ ካደረገ በኋላ እንዳለ ቤተሰቡን ከዛ ቤት ማስወጣት ነው የሱ ትልቅ ስራ። ወይዘሮ ሄለን ባለቤቷን ለማሳፈን ሙሉ ፍቃድ ተሰጥቷታል። አሁን ግን ትንሽ ያልተግባባት እሷና ቴዲ ናቸው። ቴዲ ካሁን በኋላ በግል ጉዳይሽ አይመለከተኝም ወይም ደግሞ በቤተሰቦቻችሁ መካከል እኔ አልገባም ብሏታል። እየደወለች አላነሳ ብሎ በስንት መከራ አንስቶ እኔ በቤተሰብሽ መካከል አይመለከተኝም፣ ነግሬሻለሁ፣ ነገርኩሽ እኮ ለማማከር ሌላ ነገር ከፈለግሽ ደውይልኝ፣ ነገር ግን በቤተሰቦችሽ መካከል አይመለከተኝም ሲል ጆሮዋ ላይ ዘግቶባታል። አንዳች ትልቅዬ ነገር እየመጣባት እንደሆነ ሄለንም ጠርጥራለች። አቶ ቶማስ ስልክ ሲደወልለት አያነሳም። ያፌት ነው ደዋዩ። በስንት መከራ ሲያነሳ ሌላ ሰው ነው። ቶሚ እንደነ ሲለው ያፌት አረ በፍጹም እኔ ቶማስ አይደለሁም፣ ስልኩን ወርቁ አግኝቸው ነው ይላል። አቶ ቶማስ ምን እንደገጠመው አይታወቅም። ምናልባትም ወይዘሮ ሄለንም ልትሆን ትችላለች። ምን ይታወቃል? መረጃዎቿን ለመደበቅና ለመሰብሰብ ስትል አቶ ቶማስን ልታሳፍነው ትችላለች። በሌላ በኩል ደግሞ ሁለታቸው ተማምነው አይደለም እዛ ቤት የሚኖሩት። እሷም አታምነውም፣ እሱም አያምናትም። ነገር ግን ያው ፊት ለፊት ወይም ከላይ ባሌ ሚስቴ ይባባላሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ተመልካቾች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እስኪ ስወዳችሁ አዲስ የሆናችሁ ካላችሁ በእናታችሁ 10 ሺህ አስገቡኝ። እስኪ ሰብስክራይብ አድርጉልኝ፣ ላይክም እያደረጋችሁ ሰብስክራይብ አድርጉልኝ። እናንተ ምንም ነገር አይጎዳችሁም እና ፕሊዝ ኮፒ ሊንክም እያደረጋችሁ እስኪ ቻናሌ ልንቀሳቀስ ብሏልና ውድ ቤተሰቦቼ ስወዳችሁ ቪዲዮ የሚደርሳችሁ ሰብስክራይብ እያደረጋችሁ ላይክን በማድረግ ተባበሩኝ ማለት ነው። እንግዲህ ስለ እንግዳ ድራማ በነገራችን ላይ በጣም ቆንጆና የለየለት እልል ያለ ድራማ ነው የሚሆነው። ኤፍራታም ትቀላቀላለች እየተባለ ነው። ብቻ ያው ሐረግ ድራማ ላይ ያሉት አንዳንድ እያሉ ሁላቸውም ይመጣሉ ብዬ አስባለሁ። እናም በጣም ቆንጆ ድራማ ነው። ትንሽ ሰዓቱ አጠር ያለ ነው፣ ግን እየቆዩ እርግጠኛ ነኝ ያስተካክላሉ ብዬ አስባለሁ። ለማንኛውም እንግዲህ ወይዘሮ ሄለን ትልቅ የዱብ እዳ ገጥሟታል። በተለይ ያፌት መምጣቱ ለሷ ትልቅ የራስ ምታት ሆኖባታል። ያፌት ማለት ድሮ ጀምሮ በደንብ የማይስማሙና የሷ ምን እንደምታደርግ ጠንቅቆ የሚያውቅ ወይም ደግሞ እንቅስቃሴዋን ወይም እርምጃዋን ስለሚከታተላት ያቅባታል። እሷም ደግሞ በጣም ትፈራዋለች። ካስታወሳችሁ ገና እንደመጣ ጥያቄዋ መች ነው የምትመለሰው ነበር። ምክንያቱም ስራዋን ጠንቅቆ ስለሚያቀባት ወይም ደግሞ ስለሚያከሽፍባት ማለት ነው። በሌላ በኩል መሲም ብትሆን አሁን ትልቅዬ ችግር ውስጥ ገብታለች። እስከዛሬ ድረስ አይታወቅብኝም ብላ ይዛው የነበረው ያለማስታወስ ሚስጥር ወይዘሮ ሄለን ደርሳበታለች። እንደደረሰችበትም ሚሞሪዋን ወስዳ ነግራታለች ማለት ነው። እንግዲህ መሲ ትልቅዬ ችግር ውስጥ ገብታለች። ወይዘሮ ሄለንም በዛሬው ፓርት በነገራችን ላይ ለመማታት ሞክራ ነበር። ነገር ግን ያፌት ደርሶላት አስጣላት እንጂ መሲን ልትደበድባት ወይም ደግሞ ልታስጨንቃት ለማን ነው የላክሹ መረጃ ከአንቺ ውጭ ማንም ይሄን ነገር ሊያደርግ አይችልም እያለች እያስጨነቀቻት ነበር። ደስ የሚለው ነገር ግን ያው ያፌት ደርሶ ገላግሏታል ማለት ነው። በሌላ በኩል አዲስ የመጣው እንግዲህ የያፌት የእህቱ ልጅ ኑኑን ወዷታል። በነገራችን ላይ ኤልሻዳይ እረር ቅጥል በይ እንግዲህ የመጣው ወንድ ሁሉ ኑኑን ይወዳታል በጣም በሚያሳዝን ሁኔታ። ወንድሜ የምትለውም የአባቷ ልጅ እንግዲህ ኑኑን ይወዳታል። እንደውም የኔ ጽጌረዳ እያለ ነው አጠገቧ ቁጭ ብሎ ያው እንዳመማትና ውስጧ ደስተኛ እንዳልሆነ ነቅቶ ነበር። ነገር ግን ያው ምን እንደተፈጠረ አልናገርም ብላ ዝም ብላ ስለተቀመጠች አላወቀም። እንግዲህ ማን ነበረ ስሙ? ቀይቦብ ነው እንደዚህ ነገር ነው። ብቻ ስሙ ረስቶ አየው ዛሬ ስለሆነ ገና እንትን ያለው ነበር ባለው አልያዝኩትም። እና ለማንኛውም ልጁ ግን ቆንጆዬ ልጅ ነው። ያም ሆነ ይህ ኑኑን ወዷታል ማለት ነው። እናም ውዶችዬ አዶናይ ደግሞ በጣም ነው የሚወዳት። እኔ ግን በበኩሌ ኑኑ አስተያየቷ ምናምን ስታዩት አሁን የመጣውን ልጅ ወይም ደግሞ
የያፌትን እህት ልጅ የምትወደው ይመስለኛል። ነገር ግን አዶናይ ደግሞ ሙቶ ነው የሚወዳት እና ከማንኛው ወይም ወደ ማንኛው እንደምትሆን ባላቅም፣ ነገር ግን ይሄ አሁን የመጣው ልጅ በጣም እንትን ነው፣ ፈጣንም ነው። ስለዚህ እየጠቀልላታል ብዬ አስባለሁ። ኤልሻዳይ ደግሞ በጣም ከሚገባው በላይ ቀንታለች እና በሌላ በኩል እንግዲህ መኮንንና አዶናይ ስለ ወይዘሮ ሄለን አውርተዋል። ገጠር ሂዳ ልጅ እንደምታሳድግ ወይም ከገጠር ልጅ አምጥታ እንግዲህ ያው እንደዚህ ስለሆነ የምትነግደው በዛ ዙሪያም ጠይቆ ስለነበረ ወደ ውጭ ወጣ ብለው አውርተውበታል። አዶናይ አሁን በጣም ብዙ ነገሮችን እያደረገ ነው። እኔ ግን የማደርገው ነገር ልክ ነኝ ወይስ ልክ አይደለሁም? ሄለን ማነሽ? ምንድነሽ? የአባቴ ሞትስ ምንድን ነው ነገሩ? አባዬ አንተ ለምን እንዴት እንደሞትክ ሳልደርስበት በፍጹም እንቅልፍ አይወስደኝም ሲልም እንግዲህ አዶናይ ለራሱ ቃል ገብቷል። እሱ ብቻም ሳይሆን ከወይዘሮ ሄለን ክላስ እንትን ምንድነው ስሙ ደበቀ ካሜራ ለማስቀመጥ ሞክሯል። ነገር ግን እሱም ያው ውስጡ ደስተኛ አይደለም። ልክ ነኝ አይደለሁም የሚለው የሆነ የተወዛገበ ሀሳብ ውስጥ ነው ያለው እና አሁን አዶናይ በጣም ጠርጥሯታል። ነገር ግን እኔ እፈራለታለሁ። ለምን ካላችሁኝ ወይዘሮ ሄለን ሰውን ማግደል ወይም ደግሞ ማስገደል ለእሷ ምኗም አይደለም። ስለዚህ ምናልባትም የሆነ ነገር ልታደርገው ትችላለች። ብዙ ሚስጥሮችን ካወቀና ከደረሰባት ልታስወግደው ትችላለች። ምናልባትም ያፌት ስላለ እሱ ይከላከልለት ካልሆነ በስተቀር ጭራሹንም ልታጥፋው ትችላለች ማለት ነው። በሌላ በኩል እንግዲህ ያው መኮንን ወደ ሀገሬ እሄዳለሁ ሲል ለኑኑ ይነግራታል። ኑኑ ደግሞ በፍጹም መሄድ የለብህም፣ አትሄድም፣ መቼም ካሁን በኋላ እኔን ትተኸኝ ትሄዳለህ ብዬ አላስብም ትለዋለች። እሱም እንደዛ ሊሆን አይችልም፣ አንቺም ተማሪ ትምህርትሽን ቀጥይ፣ እኔም ወደዛ ሂጄ እዚህ 24 ሰዓት ቁጭ ብዬ መዋሉ ያስጠላል፣ አላሳዝንሽም? አንቺም ትምህርትሽን ተማሪ፣ እናቴ የምትፈልገው ቦታ ላይ እንድደርሽላት እፈልጋለሁ። ሰው አንቺ ተማሪ፣ እኔ ልሄድ እያላት ነበር። እሷም ያው በሽታዋ ምን እንደሆነ ምናምን አሁን ለማንም መናገር አልፈለገችም። ስለዚህ ምንም ችግሯንና ህመሟን ልትናገር አልፈለገችም ከመተኛት ውጪ። እንደውም ይሄ አዲስ የመጣው ልጅ ራሱ በጣም ብዙ ጊዜ ጠይቋታል። እባክሽን ንገሪኝ፣ ምን ሆነሽ ነው? የተፈጠነ ነገር እንዳለ አውቃለሁ ምናምን ቢላትም ልትነግረው አልቻለችም። እናም እንግዲህ መኮንንንም እንዳትሄድ ብላ ይዘዋለች። አዶናይ እና መኮንን ከወሩ በኋላ እርግጠኛ ነኝ ይሄ መኮንን ይሄዳል ብዬ አላስብም። ያሰቡትን ነገር ከምንድነው ከግብ ሳያደርሱ። በሌላ በኩል እንግዲህ አዶናይ እና ይሄ አዲስ የመጣው ልጅ ሲገናኙ ሰላም ከተባባሉ በኋላ ስለ ኑኑ መታገት ወይም ደግሞ አባቱ ስለተገደለበት ሲመላለስበት ስለነበረው መኪናም አውርተዋል። እናም እንግዲህ አዲስ የመጣው ልጅ ስለ ኑኑ መታገት ሲሰማ በጣም ነበር ደንግጦ ወሬውን እንኳን ሳይጨርስ ወደ ኑኑ እየሮጠ የሄደው። እናም ኑኑን ማነው አግቶሽ የነበረው? ለምንድን ነው እየታገትሽው? ሲልም ጠይቋታል። እሷም ማን እንዳገተኝ አላቅም፣ ለምን እንዳገቱኝም አላቅም፣ ነገር ግን አዎ ታግቼ ነበር ትለዋለች። ምን አደረጉሽ? ምንስ ፈጸሙብሽ? ሲላት አይ ምንም ነገር አላደረጉኝም፣ ብቻ አግተው ለቀውኛል ብለዋለች። አሁን ኑኑ ማን ይንገራት? እኔ ሄጄ ልንገራት? ቤተሰብ እሷ አልተመረዘችም። ተመርዘሻል፣ በቃ ካሁን በኋላ የኤችአይቪ ቫይረስ በሽተኛ ነሽ ተብላለች እና ነገር ግን እሷ አልተመረዘችም፣ ጤነኛ ናት። ግን አታሳዝናትም? እንደዚህ 24 ሰዓት እያለቀሰች 24 ሰዓት ተኝታ ነው የምትውለው። ማንንም ማናገር አትፈልግም፣ ከማንም ጋር ማውራት አትፈልግም። ችግሯንም ህመሟንም ለብቻዋ ተኝታ ነው የምታሳልፈው እና እኔ ከትንሽ ቆይታ በኋላ ምናልባትም ይሄ አሁን አዲስ የመጣውን ልጅ ወይም የያፌት የእህት ልጅ ትነግረዋለች ብዬ አስባለሁ። ማለት ለመጀመሪያ ጊዜ ሲተያዩ ወይም ደግሞ ካላችሁ አሁን ቀረቤታቸው እንትን ነው ምንድነው ስሙ የሚግባቡ ነገር ነው የሚመስለው እና ከአዶናይ ይልቅ ለሱ ምናልባትም ቀርበዋ ልትነግረው ትችላለች። ነገር ግን አዶናይ ተፍ ካላልክ እንግዲህ አዲስ የመጣው ልጅ ፍቅረኛህን ይቀማልሃል ማለት ነው። እና ለማንኛውም ድራማው በነገራችን ላይ በጣም ቆንጆ ድራማ ነው። ግን ያው ችግር የበዛበት ነው፣ ሲያስጠላ የኢትዮጵያ ድራማ መግደል፣ መገዳደል ምናምን ድብብቆሽ፣ ተንኮል ነገር ምናምን የሆነ ፍቅር የሆነ ድራማ በጉጉት የምጠብቁት የለም። ለምንድን ነው?
የእውነት ይሆናል አይደለ? ይሄ ችግር የሌለበት መገዳደል የሌለበት ይሄ በገንዘብ የተነሳ ሰው በሰው የሚባላበት ምናምን የሌለበት ቢሰሩ ደስ ይለን ነበር። ነገር ግን የለም። ለማንኛውም እኔ እዚህ ላይ ያበቃለሁ። ባባይ ቤተሰቦች ላይክ አድርጉልኝ።